እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ኑሃሚን ክፍል 25 ላይ እንግዲህ ኤሚን እና ኤርሚያስ አንድ ላይ ሊያድሩ ስለው እንግዲህ ኑሃሚንዬ ነፋስ ለመቀበል ወደ ውጭ ወጣ ብላ ነበረና እነሱ ሲያወሩ ሲጫጫው ስትሰማ ነበረና ኤርሚያስ ደግሞ እኔ ከአንቺ ጋር ማደር አልችልም፣ በወጋሩ በር አስገባሻለሁ፣ ስለዚህ ከኔ ቤት ውጪ ሲላት ስጮባት ነበረና እኔ በጣም ማፈቅራትና ከራሴ በላይ መወዳት ፍቅረኛ አለችኝ፣ ስለዚህ ከአንቺ ጋር ማደር አልችልም፣ ስነ ስርዓት ይኖርሽ ከዚህ ቤት ውጪ ሲላትም ኑሃሚን እየሰምታ ነበረና ኑሃሚን በራቸው ስር ተለጥፋ ስትሰማቸው አቶ ናሆሜ እንግዲህ ውጪ ላይ ቆሞ ነበረና እሱም አይቷታል። ከዛ በኋላ እንግዲህ ማታ ምን ስትሰሪ ነበረ እዛ በር ስር ተለጥፈሽ? ከዚህ በፊት ከሹፌሩ ጋር ትተዋወቂያለሽ እንደ አንቺ ልጅ ብሎ ስጠይቃት ኧረ እኔ አልተዋወቅም፣ ግን ንፋስ ለመቀበል ወጥቼ ነበረና ኤሚን እዛ ቤት ውስጥ ነበረች፣ እንደውም ከዚህ ሂጂ ብሎ እየጨባት ነበረ እና ኤሚንን ጠብቃት፣ እሷ ገና ልጅ ናትና ምንም የምታውቀው ታሪክ የለም፣ ስለዚህ እህትህንም ጠብቃት ብላ ስትነግረው ነበረና ናሆሜ ደግሞ ስነ ስርዓት ይኖርሽ፣ አንቺ የጀመርሽውን እዛው ጨርሺ፣ እህቴ ገና ህጻን ልጅና ምንም ማታቅ ልጅ ናት፣ ስለዚህ እዚህ ነገር ውስጥ አስታስገቢያት ብሎ ነበር ሲጮባት የነበረው። አላመናትን ነበር ማለት ነው። ከዛ በኋላ እንግዲህ ኤሚን እና ኤርሚያስ ደግሞ መኪና ውስጥ ቁጭ ብሎ እያወሩ እያለ ኤሚን እንግዲህ ኤርሚያስን ትፈልገዋለች። በተለይ ደግሞ በኑሃሚን ስትሰድብ ስለሚቀና እንዳትሳደቢ ብሎ ስለሚጮባት ከዛ በኋላ ምንድን ነው ብላ ግራ ገብቷታል። ከዚህ ሰራተኛ ጋር ከዚህ በፊት ውጭ ላይ ትተዋወቃላችሁ እንዴ ብላ በተደጋጋሚ ስትጠይቀው ነበረ። እሱ ግን አንተዋወቅም ብሎ የመለሰላት ማለት ነው። እና ፊቱን እየነካካች ነበረ መኪና ውስጥ ቁጭ ብሎ ፊት ለፊት ላይ ስለነበሩ። ናሆሜ ደግሞ ወደዛ እየሄደ ነበረ። አሁኑ ውረጅና በራይ ሂጂ ብሎ እሷን ካባረረ በኋላ ከእህቴ አጠገብ ራቅ፣ አንተስ ሲጀመር ማነክ? ከየት ነው የመጣከው? ስለዚህ ከዛሬ ጀምሮ ከስራ ተባራል፣ አትፈለግም፣ ውጣ አለው። ከዛ በኋላ አንተ አይደለም የቀጠርከኝ፣ እናት ናቸው የቀጠሩኝ፣ ስለዚህ እናት ካባረሩኝ መሄዴ አይቀርም፣ ስለዚህ እናት ሳባረሩኝ ደግሞ እኔ ከዛ ቤት ነቅ አልልም ብሎ ነበረ የመለሰለት። ከኤሚን ጋር ምንድን ነው ያለክ? እኔ ከሷ ጋር ምንም ነገር የለኝም፣ የእህትሽ ችግር የለውም፣ ከሷ ብታረቀኝም መብትክ ነው፣ የኑሃሚን ግን ምን አገባክ ብሎ ነበር የመለሰለት። ከኑሃሚን ጋር ከዚህ በፊት ትተዋወቃላችሁ ወይ ብሎ ሲጠይቀው እሱ አይመለከትህም፣ ግን የእህትህ ነው እንጂ የኑሃሚን አይመለከትህም ብሎ ነበረ የመለሰለት። በዛሬ ደግሞ ናሆሜ ለአባቷ ናሆሜን አፍቅረዋለሁ፣ ከዚህ ቤት መሄድ አልፈልግም፣ ስለዚህ እሱን በዚህ ሰዓት ለእሱ አስፈልገዋለሁ፣ አፈቅረዋለሁ ብላ ስትናገር እንግዲህ አቶ ኤርሚያስ በር ስር ቁጭ ብሎ ሰምቶ ነበረና ይሄ ነገር እውነት አይደለም ብሎ ራሱን እየጠረጠረ ነው። እውነት ነው፣ ናሆሜ የሆነ ነገር እየተሰማት ነው ስለ ናሆሜ ማለት ነው። ለማንኛውም ቤተሰቦች ቀጣዩ ክፍል ላይ ደግሞ አብረን የምናየው ይሆናል። እንግዲህ አይሻልም? እኔ